ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንዲጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቻናላችንን እንድትቀላቀሉ በአክብሮት እየጋበዝን፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን በእግር ኳስ ከምንመለከታቸው ትላልቅ አጋጣሚዎች ትላልቅ የ90 ደቂቃ እንቅስቃሴዎች መካከል ከማይረሱ ለታሪክ ከሚቀመጡ ለቀጣይ ጄኔሬሽንም ለቀጣይ ጊዜያትም እንደ ግብዓት ከሚቀመጡ ትላልቅ ኤክስፐሪመንታል ጌሞች መካከል ታሪክ ከማይረሳቸው በእንደነዚህ አይነት ግዙፍ ውድድሮች አስደናቂ የሃይ ክላስ የጨዋታ መለኪያ የሆኑ አስደናቂ ምሽቶችን ከዚህ በፊት በተለያዩ ጊዜያት ውስን ቢሆኑ መመልከት ችለናል። ነገር ግን ዩኤፋ ሻምፒዮንስ ሊግን በዓለም አቀፍ ደረጃ ከሚደረጉ የእግር ኳስ ውድድሮች መሃል ለየት የሚያደርገው የወርልድ ክላስ ተጫዋቾች በክላስ የተከማቹ ጥራት ያላቸውን ስታንዳርዳቸውን የጠበቁ ተጫዋቾችን ይዘው በዚህ ግዙፍ ውድድር ሁሌም አሸናፊ ለመሆን ክለቦች የሚዘጋጁበት ደረጃ ከየትኛውም ኮምፒቲሽን በላቀ ደረጃ እንዲቀመጥ ያስቻለው ጥራት ያለው ውድድር ነው። ለዚህም ነው በዩኤፋ ሻምፒዮንስ ሊግ የሚደረጉ የምሽት ጨዋታዎች ክላሲክ ጌሞች በርከት ብለው አስደናቂ አጋጣሚዎችን እየተመለከትን በየዓመቱ ለታሪክ የሚቀመጥ ግብዓት የሚሆን አይናችንን ከስክሪኑ ላይ ሳንነቅል ከቲቪ ስክሪናችን ላይ ሳንነቅል የሚጠናቀቁ በአስደናቂ የጨዋታ እንቅስቃሴና በታክቲክ በቴክኒክ በጨዋታ እንቅስቃሴ ተጋጣሚ ላይ ብልጫ ለመውሰድ የሚደረግ ጥረት በእያንዳንዱ የሜዳ ክፍል ክላስ በሆኑ ተጫዋቾች ክላሲክ የሆነ ጌም መመልከት በዩኤፋ ሻምፒዮንስ ሊግ የውድድሩን ስታንዳርድና ጥራት የሚያሳይ ነው። ለዚህም ደግሞ ትላልቅ ልኬቶች ይቀመጣሉ በየውድድር ዓመቱ። ነገር ግን ታሪክ ከማይረሳቸው በዚህ ውድድር ሁሌም ሊወሳ ከሚችሉ የዩኤፋ ሻምፒዮንስ ሊግ ጨዋታዎች መካከል ትናንት ምሽት በግማሽ ፍጻሜ የሁለት የወቅቱ ጠንካራና ሀያላን ክለቦች ፍልሚያ በፓሪስ ፓርክ ዲ ፍራንስ ተደርጎ 5-4 በሆነ ሰፊ ውጤት 5-4 የሆነ በግብ የታጀበ በትዕይንቶች የታጀበ ሁሌም ቢደጋገም ብለን የምንመኘው አይነት ሃይ ስታንዳርድ ፉትቦልን ተመልክተን ለእግር ኳስ ተመልካቾች በእግር ኳስ የረኩበት ለገለልተኛ ተመልካቾች ምሽቱን ሰውተው ለሚመለከቱ የእግር ኳስን ከፍታና ሳቲስፋክሽን ተመልክተው ያጠናቀቁበት ልዩና አስደናቂ ምሽት ነበር። በእግር ኳስ እርካታ የሚገኘው እንግዲህ በእንደነዚህ አይነት ጨዋታዎች የበለጠ ተደጋጋሚ ሃይላይቶችን መመልከት፣ ይህን ጨዋታ ደግሞ በሙያው ላይ የሚገኙ ባለሙያዎች ደግሞ የበለጠ እንደ ኤክስፐሪመንት የሚጠቀሙት የእግር ኳስ ላብራቶሪ ትልቅ ግብዓት የሚሆን አብዛኛው የዘርፉ ባለሙያዎች እንግዲህ ከዚህ ጨዋታ መነሻ አድርገው በርካታ የራሳቸውን የቡድን ግንባታም የቡድን ጥራትን መለኪያ ሊያስቀምጡ ይችላሉ። አስደናቂ ምሽት፣ አስደናቂ ኳሊቲ በእግር ኳስ እንግዲህ ቢደጋገሙ ብለን የምንመኛቸው አይነት ታምራዊ ውጤትና እንቅስቃሴ የታየበት የምሽቱ ጨዋታ ነው። ሁሌም እንደምንለው እግር ኳስን ለማይመለከቱ ወይም የእግር ኳስ አፍቃሪያን ላልሆኑ ከእግር ኳስ ውጪ ላሉ ወደ እግር ኳስ ተመልካችነት እንዲመጡ ኢንቫይት ቢደረጉ፣ ለምሳሌ እንደነዚህ አይነት ምሽቶች እግር ኳስን ለምን እንደምንወድ በዚህ ዘርፍ በተለያየ ሙያ ሁሉ ተሳትፎ እንደሚያደርግ አንዳንዴ በዚህ
ኢንተርቴንመንት ዘርፍ ላይ በርካታ የአገራችን የእግር ኳስ ተመልካቾች የፈሩበት በጣም አዝናኝ የሆነ ኢንተርቴንመንት ነው እና ለምን እግር ኳስን በዚህ ደረጃ እንደምንወድና ትኩረታችንን ከሳምንት ሳምንት የሚስብ የዕለት ተዕለት አንደኛው የህይወታችን አካል ተደርጎ የሚወሰድበት ዋነኛ ምክንያት በእንደነዚህ አይነት አስደናቂ ምሽቶች ደግሞ መገለጫ ይሆናል። ለእግር ኳስ አፍቃሪያን እንግዲህ በምሽቱ የየትኛውም ክለብ ደጋፊ የየትኛውም ክለብ ከፍተኛ በድጋፍም ረጅም ዓመትም እግር ኳስን በመመልከት ላሳለፈ በዚህ ዘርፍ ውስጥ ላሉ ጋዜጠኞችም የእግር ኳስ ቤት ሁሉም አሰልጣኝም ተጫዋችም በአንድ ድምፅ ረድተውበት የተጠናቀቀ ጨዋታ ነው። በሃይ ክላስ በዘመናት ወይም በ10 ዓመት ውስጥ አንዴ ወይም ሁለቴ ሊከሰት የሚችል ለታሪክ የሚቀመጥ ከፍ ያለ የጨዋታ ጥራት የታየበት ሃይ ስታንዳርድ ፉትቦል ያየንበት ነው። ፒኤስጂ ባየር ሙኒክን አስተናግዶ 5-4 በሆነ ውጤት የተጠናቀቀበት ከረፍት በፊት 5 ከረፍት በኋላ 4 ግቦችን ተመልክተን ከቲቪው ላይ አይናችንን ሳንነቅል ታክቲካዊ ንድፈ ሐሳቦችን ለመረዳት ሳይሆን እግር ኳሳዊ እርካታን በቲቪ መስኮት እየተመለከትን አዝናኝ የሆነ ምሽት ያሳለፍንበት የዩኤፋ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ ነው። ለእናንተ እንዴት ነበር የምሽቱ ጨዋታ? ሃይ ክላስ ፉትቦል፣ ሃይ ስታንዳርድ ፉትቦል በቅንጅት በመዋሃድ በተለይ በያዟቸው ተጫዋቾች ኳሊቲ እና ስታንዳርድ ደረጃ የሚመጥን ጨዋታ ሁለቱም ቡድኖች ፔርፎርም አድርገው ሙኒክ 4 ግብ ከሜዳ ውጪ፣ ፒኤስጂ በሜዳው 5 ግብ በአስደናቂ ፉትቦል ከረፍት በፊትና ከረፍት በኋላ 4 እና ከዛ በላይ ግቦች በተቆጠሩበት የምሽቱ ጨዋታ አዝናኝ ነበር። ቀደም ብሎ ግብን ያስቆጠረ ቡድን ማሸነፍ ያልቻለበት፣ በሰፊ የግብ ልዩነት እየመራ ያለ ቡድን ውጤቱን ለማስጠበቅ የተቸገረበት፣ የሁለቱም ክለቦች ስታንዳርድ የቡድን ግንባታ ቅኝት የታየው በማጥቃት ላይ ሁለንተናዊ ዘርፈ ብዙ ጥንካሬዎችን ክላሶችን በውስጣቸው መያዛቸው እንግዲህ የበለጠ የረዳቸው ይመስላል በምሽቱ ጨዋታና ለእግር ኳሱ ቤተሰብ በትዕይንት የተጠናቀቀ አዝናኝ እግር ኳስ ነበር። የመጀመሪያ ዙር የዩኤፋ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በፒኤስጂ 5-4 አሸናፊነት ሲጠናቀቅ ቀደም ብሎ 17ኛ ደቂቃ ላይ ሃሪ ኬን የተገኘችውን ፍጹም ቅጣት ምት ለባየር ሙኒኮች አስቆጠረ። ጨዋታው ቀጠለ። ከ7 ደቂቃ በኋላ በአስደናቂ ቴክኒክ ክራቫዶና በመባል በቅጥል ስሙ የሚጠራው ጆርጂያዊው የቀድሞ የናፖሊ ተጫዋች ክቫራትስኬሊያ 1-1 ማድረግ ቻለ። ብዙም ደቂቃ ሳይቆይ በሜዳ ውስጥ ከሚገኙ ሁለት በቁመት አጫጭር ተጫዋቾች መካከል ሁለተኛው በሜዳ ውስጥ የሚገኝ አጭሩ ተጫዋች ጆዋው ኔቬስ ከኮርና የተሻገረለትን ኳስ ከኦስማን ዴምቤሌ በሄዲንግ አስቆጥሮ ፓሪስ ሴን ጀርሜንን 33ኛ ደቂቃ ከ9 ደቂቃ በኋላ ፒኤስጂ መሪ ማድረግ ቻለ። ጨዋታው ብዙም ሳይቆይ አሁንም ቀጥሎ ከ8 ደቂቃ በኋላ ሚካኤል ኦሊሴ በአስደናቂ የእግር ስራና አጨራረስ ሙኒክም ወደ ጨዋታ መለሰ። 2-2 ሆነ ጨዋታው። ከረፍት በፊት የመጀመሪያው ክፍለ ጊዜ ሊጠናቀቅ የተወሰኑ ደቂቃዎች ሲቀሩት አልፎንሶ ዴቪስ በእጁ መንካቱን ተከትሎ ኦስማን ዴምቤሌ የተገኘችውን ፍጹም ቅጣት ምት በማስቆጠር ፒኤስጂን በድጋሚ በጨዋታው ላይ መሪ ማድረግ ቻለ። ጨዋታው 3-2 የመጀመሪያ 45 ተጠናቀቀ። በመጀመሪያ 45 ከተመለከትናቸው ትዕይንቶች መካከል በተሰጡት 2 ፔናልቲዎች ሁለቱም ቡድኖች ማስቆጠር ቻሉ። ጆዋው ኔቬስ ከቆመ ኳስ ግብ ማስቆጠር ቻለ። ከረፍት እንደተመለሱ ጨዋታው ቀጥሎ 58ኛ ደቂቃ ላይ 56ኛ ደቂቃ ላይ ክቫራትስኬሊያ የፒኤስጂን መሪነት ወደ 2 ግብ ያሰፋበትን አራተኛ የጨዋታውን ግብ ለራሱ ሁለተኛ ለፒኤስጂ አራተኛውን በማስቆጠር 4-2 ማድረግ ቻለ። ከ2 ደቂቃ ልዩነት በኋላ ዴምቤሌ 58ኛ ደቂቃ ላይ አስቆጥሮ የጨዋታው ውጤት 5-2 ሆነ። 58ኛ ደቂቃ ላይ ሙኒክ በፍጥነት ሪከቨር ማድረግ ችሎ
65ኛ ደቂቃ ላይ አፖሚካኖ ከቆመ ኳስ አስቆጠረ። ሄዲንግ ማስቆጠር ቻለ። 68ኛ ደቂቃ ላይ ሉዊስ ዲያዝ በአስደናቂ አጨራረስና ኳሊቲ በዚህ ውድድር 10ኛ የግብ ተሳትፎ 7ኛ ግቡን በማስቆጠር ሙኒክን ወደ ጨዋታ የበለጠ ውጤቱን ያጠበቡበት 4ኛውን ግብ አስቆጥሮ እስከ 68ኛ ደቂቃ ድረስ ሁለቱ ክለቦች ያገኟቸውን 2 ፍጹም ቅጣት ምት አስቆጠሩ። ሁለቱም ቡድኖች ከቆመ ኳስ አንዳንድ ግብ አስቆጠሩ። የተቀሩት ግቦች ክፍት ከሆኑ እንቅስቃሴዎች የተቆጠሩ ነበሩ። በዚህ ጨዋታ ከተመለከትናቸው አስደናቂ ክህሎቶች፣ ብቃቶች መካከል የሁለቱም ክለቦች የፊት መስመር ተጫዋቾች ኦሊሴ ኬን እና ዲያዝ፣ ዴዝሪ ዱዌ፣ ዴምቤሌ፣ ክቫራትስኬሊያ 6ቱ ተጫዋቾች በጋራ 11 የግብ ተሳትፎ አድርገው ያጠናቀቁበት ምሽት ነበር። ምን አይነት ክላሲክ እና ወርልድ ክላስ ጨዋታ እንደተመለከትን በድጋሚ ደጋግመን የምንመለከተው አዝናኝ የነበረ ምሽት ነው። እያንዳንዱ የኳስ እንቅስቃሴ ከማጥቃት ውጪ በዚህ ውድድር ላይ ዋስትና እንደሌለው የተረዱት ሁለቱ ክለቦች ያላቸውን አቅም አሟጠው ከፍ ባለ ደረጃ ፔርፎርም ማድረጋቸው የዚህን ውድድር ጥራትና ከፍታን ያሳየ አስደናቂ ምሽት ነው። በ9 ግቦች ታጅቦ የተጠናቀቀው በድራማ በትዕይንት አጓጊ የሆነ ፉክክር፣ ሁለቱም ክለቦች ከምንም ላይ የሚያስቆጥራቸው ግቦች ደግሞ የበለጠ በዚህ ጨዋታ የተቆጠሩት የግቦች አይነት ደግሞ የበለጠ የጨዋታውን ጥራትና የተቆጠረውን የግብ መጠን የሚያሳይ ነው። በጨዋታው ልዩነት የሚፈጥሩ ተጫዋቾች ያላቸው አማካይ ዕድሜ ለምሳሌ ጆ ኔቬስ እና ፓቭሎቪች 21 ዓመትና ከዛ በታች የነበሩ፣ በፊት መስመር በኩል የፈረንሳይ ብሔራዊ ቡድን ከፊታችን ለሚደረገው የዓለም ዋንጫ ውድድር ምን ያክል አስፈሪ መሆኑን የፒኤስጂ የፊት መስመር ሁለት ተጫዋቾች የሙኒክ የክሬቲቪቲ ማዕከል የሆነው ኦሊሴ ማሳያ የሆነበት፣ የእንግሊዝ ብሔራዊ ቡድን በአግባቡ ከተጠቀመው ከተገለገለው ደግሞ በብቃቱ ከፍታ ላይ የበለጠ ተሻሽሎ ጎልብቶ ከፍ ባለ አጨራረስ ላይ የሚገኘው ሃሪኬንን የእንግሊዝ ብሔራዊ ቡድን ከተጠቀመችበት ደግሞ የዓለም ዋንጫን የማሳካት አቅም እንዳላት የዚህ የፊት መስመር ተጫዋች ኳሊቲ ማሳያ የነበረበት ምሽት ነው። በሁሉም ዘርፍ በሁሉም ዲፓርትመንት የነበሩ ተጫዋቾች ስታንዳርድ እና ኳሊቲ ቃላት በማይገልጸው ደረጃ ፔርፎርም አድርገው በአስደናቂ ውጤት የተጠናቀቀ ጨዋታ ነው። እንዲሁም በአንድ የውድድር ዓመት ከፍተኛ ግብ የማስቆጠር የፊት መስመር ተጫዋቾች በጋራ በ3 የፊት መስመር ተጫዋቾች እየተመራ ባየር ሙኒክ በኬን በኦሊሴ እና በዲያዝ አማካኝነት 100 እና ከዛ በላይ ግብ ያመረተበትም የውድድር ዓመት ነው። በአጠቃላይ እነዚህ 3 የፊት መስመር ተጫዋቾች 103 ግቦችን ሲያስቆጥሩ 56 ግብ የሆኑ ኳሶችን አመቻችቶ በማቀበል በ159 የግብ ተሳትፎ እስካሁን ድረስ ማድረግ ችሏል። ካሁን በኋላም በሚኖሩ ጨዋታዎች ከዚህም በላይ መሳተፍ እንደሚችሉ የሚያሳይ ነው። የዴምቤሌ ሌላ አስደናቂ ምሽት፣ ሌላ አስደናቂ ብቃት የታየበት የክቫራትስኬሊያ ቴክኒካል አቅም፣ ይሄ ተጫዋች በእንግሊዝ ታላላቅ ክለቦች ቢፈለግም በሉዊስ ኤንሪኬ ስልጠና ውስጥ ለመቆየት መወሰኑን ከዚህ ጨዋታ ቀደም ብሎ በነበረው ጋዜጣዊ መግለጫ ላይ ሲገልጽ ነበር እና ክቫራትስኬሊያ ለዚህም ጆርጂያዊ ተጫዋች የምሽቱ ጨዋታ የማይረሳ አስደናቂ ብቃት ነው። እንደምታውቁት በዘንድሮ የውድድር ዓመት በሊጋ አነስተኛ የግብ ተሳትፎ ነው ያደረገው፣ 7 ግብ 5 አሲስት። ነገር ግን በዩኤፋ ቻምፒየንስ ሊግ 10 ግብ 5 አሲስት በማድረግ በአንድ የውድድር ዓመት የፒኤስጂ ተጫዋች ሆኖ ከፍተኛ የግብ ተሳትፎ ማድረግ የቻለው ኦስማን ዴምቤሌ ነበር። ከዛ በፊት ኪሊያን ኢምባፔ ነበር። የኪሊያን ኢምባፔን ሪከርድ ዴምቤሌ መስበር ቻለ በተጠናቀቀው የውድድር ዓመት። በዘንድሮ የውድድር ዓመት ደግሞ የዴምቤሌን ሪከርድ ክቫራትስኬሊያ ማሻሻል መስበር ችሏል እና አስደናቂ የጨዋታ ምሽት ነበር የተመለከትነው። በሁለቱ ክለቦች መካከል የተደረገው የፉክክር ደረጃ ምናልባት በዘንድሮ የውድድር ዓመት በዚህ ደረጃ ፔርፎርም የማድረግ አቅም ሌሎች ክለቦች ይኖሯቸዋል ተብሎ በማይጠበቅ ደረጃ ከፍ አድርገው አርቀው ያስቀመጡበት
ምሽት ነበር። በዘንድሮ የውድድር ዓመት እንግዲህ የክቫራትስኬሊያ በእያንዳንዱ የዩኤፋ ሻምፒዮንስ ሊግ ጨዋታዎች ላይ ያስቆጠራቸው ግቦች ያደረገው ግብ የሆነ ኳስ አመቻችቶ ማቀበል እንግዲህ የዘንድሮ የውድድር ዓመት የሻምፒዮንስ ሊግ ደማቁ ተጫዋች መሆን ችሏል። እንደምታውቁት በተጠናቀቀው የውድድር ዓመት ዴምቤሌ ከፈረንጆቹ አዲሱ ዓመት በኋላ ነበር ብቃቱን ከፍ አድርጎ አሳይቶ የባለንዶር አሸናፊ መሆኑን ማረጋገጥ የቻለው ወይም ባለንዶር ማሸነፍ የቻለው። በዘንድሮ የውድድር ዓመትም በተመሳሳይ ኦስማን ዴምቤሌ እንግዲህ ከፈረንጆቹ አዲሱ ዓመት በኋላ የዚህ ተጫዋች ሲዝን ዳግም እንደጀመረ ያሳየበት የውድድር ዓመት ነው። አሁንም 28 የግብ ተሳትፎ ማድረግ ችሏል። በ16 ውስጥ በኳርተር ፋይናል በሰሚ ፋይናል ግብ ማስቆጠር ችሏል። አሁንም በሊጋ እና በሻምፒዮንስ ሊግ ግብ ማስቆጠሩን ቀጥሎበታል እና ዴምቤሌ በድጋሚ ራሱን ለባለንዶር እያዘጋጀ ቢሆንስ ባክ ቱ ባክ ባለንዶር ቢያሸንፍ ይህንንም ጉዳይ ትኩረት የሚስብ ነው። ቀጣዩ ጨዋታ የመልሱ ጨዋታ ባይጠናቀቅ በፓርክ ዲ ፍራንስ የተመዘገበው ውጤት ለእግር ኳሱ ቤተሰብ አዝናኝ ከፍ ያለ በጥራት የተሞላ ክላስ ያለው አስደናቂ ጨዋታ ቢሆንም በአንድ ግብ ማርጅን ልዩነት መጠናቀቁ ሁለተኛውም ጌም በተመሳሳይ በዚህ ደረጃ ግቦች ላይቆጠሩ ይችላሉ። ነገር ግን ተጨማሪ ሌላ አስደናቂ ምሽት ባየርን አሬና ላይ አሊያንዝ አሬና ላይ እንደምንጠብቅ ከወዲሁ ሌላ ተጨማሪ አስደናቂ ምሽት ቀጣይ ሳምንት እንደሚኖር ከወዲሁ መገመት ይቻላል። ከዚህ ጨዋታ በፊት ስናነሳ ነበር እንደነዚህ አይነት ጨዋታዎች ፐርፎርም የሚደረጉበት ጥራት በአብዛኛው በየውድድሩ እነዚህ ክለቦች የሚዘጋጁበት በተለይ ለዩኤፋ ሻምፒዮንስ ሊግ ባየር ሙኒክም ፒኤስጂም የሚሰጡት ትኩረት በቅርብ ዓመት ሁለቱም ቡድኖች በተጠናቀቀ የውድድር ዓመት ፒኤስጂ ከተወሰኑ ዓመት በፊት ደግሞ ባየር ሙኒክ በዚህ ውድድር ላይ መንገስ ችለዋል። ነገር ግን ሁሌም በዚህ ውድድር ላይ ኮንሲስታንሲ ማሳየት ከሚያወጡት ኢንቨስትመንት ከሚያዘዋውራቸው ተጫዋቾች ከሚቀጥሯቸው አሰልጣኞች አኳያ ስናይ ለካስ የነዛ ሁሉ ኢንቨስትመንቶች ድምር ውጤት ጥራቱ ልኬቱ ይሄ ነው እንዴ በሚያስብል ደረጃ የእንግሊዝ ሚዲያን ጋዜጦችን ተመልከቷቸው እስቲ። የሁሉም የእንግሊዝ ሚዲያ ዛሬ ለህትመት ይዘው የሚወጧቸው ጋዜጦች ሁሉ ትኩረት ያደረጉት የትናንት ምሽቱን ጨዋታ። እንደውም አንዳንድ ዘጋቢዎች የሚሉት ይሄ ስታንዳርድ ይሄ ተፎካካሪነት ከእንግሊዝ ክለቦች በዩኤፋ ሻምፒዮንስ ሊግ በየትኛው ምሽቶች ናቸው ሊመዘገቡ ሊታዩ የሚችሉት? ይሄ ነው በቃ የሃይ ስታንዳርድ ፉትቦል ኳሊቲ መለኪያ ተብሎ ስለ ጥራቱ በርካታ ቃላቶችን እየተጠቀሙ እያሞካሹ ነው የሚገኙትና አዝናኝ በነበረው ምሽት እግር ኳስን ረክተን በጥራቱ በፓሽኑ በፍልሚያው ያለው ቴክኒካል አቅም እግር ኳስ በነገሰችበት ምሽት 9 ግብ ተቆጥሮ የሁለቱ ክለቦች የተፎካካሪነት ጥግና ጥራት የታየበት አስደናቂ ምሽት ነው። ትናንት በነበረን ቅድመ ጨዋታ ነጥቦች ላይ የነዚህ ሁለት ክለቦች አላፊ የዚህን ውድድር ዋንጫ የሚያሳካ ይመስለኛል ስላችሁ ነበር። እስቲ ልብ ብላችሁ ለተመለከታችሁ በዚህ ስታንዳርድ በዚህ ኳሊቲ ደረጃ በዘንድሮ የውድድር ዓመት የትኛው የሻምፒዮንስ ሊግ እግር ኳስ ተሳታፊ ክለብ ነው ፐርፎርም ያደረገው? ይሄ መልእክት ለአትሌቲኮ ማድሪድም ለአርሴናልም የትኛውም ክለብ ይለፍ ወደ ፍጻሜ ተጋጣሚው ክለብ አትሌቲኮ ማድሪድም ሆነ አርሴናልም ሆነ የቤት ስራው በጣም ከፍተኛ እንደሆነ ትልቅ የቤት ስራ ከፊት ለፊታቸው እንደሚጠብቃቸው ያሳየም የመጀመሪያ ዙር ጨዋታ ነው። በዩኤፋ ሻምፒዮንስ ሊግ ብቻ ሳይሆን በዩሮፒያን ውድድር ሰሚ ፋይናል ላይ 9 ግቦች የተቆጠሩበት የመጀመሪያ ሊግ ጨዋታ በታሪክ የለም እና ይሄ የመጀመሪያ ጨዋታ ተደርጎ ያውም በ90 ደቂቃ የተቆጠረ ነው። እንደምታስታውሱት ሊቨርፑል እና ቼልሲ በ2008-9 የውድድር ዓመት ነበር 4-4 ማጠናቀቅ የቻሉት። ነገር ግን ተጨማሪ ጨዋታ ደቂቃዎች ነበሩት በአግሪጌት ውጤት። ነገር ግን የመጀመሪያ ሊግ የመጀመሪያ ጨዋታ ሆኖ በየትኛውም የዩኤፋ ዩሮፓ
የዩኤፋ አዘጋጅነት የሚዘጋጁ ውድድሮች ላይ በሰሚ ፋይናል 9 ግብ በሁለት ክለቦች መካከል 4 እና ከዛ በላይ ግቦችን አስቆጥረው ያጠናቀቁበት ምሽቶች በታሪክ አልተመዘገቡም እና ይሄ ለመጀመሪያ ጊዜ የተመዘገበ ነው። በዩኤፋ ቻምፒየንስ ሊግም ከረፍት በፊት 2 ክለቦች በጋራ 5 ግቦችን ያስቆጠሩበትም የመጀመሪያ ምሽት ነበር። ነገር ግን አንድ ነጥብ ለማንሳት ያክል ፔጅን በቅርብ ጊዜ ውስጥ ከተመለከታችሁ ከአርሴናል ጋር ከሊቨርፑል ጋር አሁን ከባየር ሙኒክ ጋር ከተመለከታችሁ አንድ ባህሪ በደንብ እያሳየ ነው። በተጨማሪም ከቼልሲ ጋር ቼልሲ ላይ 8 ግቦችን ሲያስቆጥር ኤክስፔክትድ ጎሉ በድምሩ በደርሶ መልስ ጨዋታ 1.91 ነው። በእንግሊዝ ተጋጣሚዎችን አሸንፈው ከውድድር ባስወጡበትም ወቅት ኤክስፔክትድ ግባቸው በጣም አነስተኛ ነው። ነገር ግን ገዳይ የመሆን ባህሪና ከምንም ላይ ግብን የማስቆጠር ኳሊቲ ምን ያክል የፒኤስጂ ፋይናል ሰርድ ሻርፕ እንደሆነ የሙኒክ ፋይናል ሰርድ ደግሞ በመጀመሪያ 45 ሚሊዮን በሁለተኛ 45 ሚሊዮን በየትኛውም የጨዋታ ክፍለ ጊዜ ቡድኑ ጥሩ ሞመንተም ላይ ይገኝ ሶስቱ ተጫዋቾች ግብን መፍጠር ይችላሉ፣ ግብን ማስቆጠር ይችላሉ። ለዚህ ነው ሁለቱ ክለቦች በዚህ ውድድር ላይ የማሸነፍ ጥንካሬያቸው በከፍተኛ ደረጃ አሁን እየተነሳ የሚገኝ። ሉዊስ ኤንሪኬ ለዘመናዊ እግር ኳስ እያበረከተ ያለው ጥራት ያለው የእግር ኳስ ደረጃን የተመለከትንበት፣ ቪንሴንት ኮምፓኒ በፔፕ ጋርዲዮላ ውስጥ መስራቱ፣ መሰልጠኑ፣ መጫወቱ የበለጠ እግር ኳሳዊ ክህሎትን እንዳዳበረና በሙያው ላይ በስልጠናው ዘርፍ እንግዲህ አስደናቂ ቡድን መገንባቱን ያረጋገጠበት ምሽት ነው። ምክንያቱም ከወረደው በርንሌይ ወደ ግዙፍና ትልቁ ክለብ ባየር ሙኒክ ነው የተዘዋወረውና እውነትም የባየር ሙኒክ ኃላፊዎች የቪንሴንት ኮምፓኒ አቅም በእጅጉ በበርንሌይ ተመልክተውታል፣ መልምለውታል። ይሄም ትክክለኛ ውሳኔ እንደሆነ በርካታ ማረጋገጫዎች አሉ። እንደነዚህ አይነት ጨዋታዎች ላይ ደግሞ ክለቡ የሚያሳየው ብቃት የበለጠ ማረጋገጫዎችን የሚሰጥ ነው እና ሃይ ስታንዳርድ ፉትቦልን ተመለከትን። ስለ ጨዋታው ታክቲካዊ ጉዳይ ማውራት ያለውን የእርካታ መጠን ማሳነስ ነው። ይህን ጨዋታ በታክቲክ ረገድ ሳይሆን በመርካት ደጋግሞ በመመልከት ለዘመናዊ እግር ኳስ ለትላልቅ ክለቦች አንድ ቡድን በምን አይነት ስትራቴጂ መገንባት እንዳለበት በሜዳ ውስጥ ከሚገኙ ተጫዋቾች ከእንግሊዝ ኦፖነንቶች ጋር በቁመት እንኳን በፊዚካል ተውት፣ ፊዚካሊ አብዛኛው ሜዳ ውስጥ ያለው ተጫዋች ደቃቃ ወይም በተክለ ሰውነት ይሄ ቻሌንጆችን የሚቋቋም ወይም ለእንግሊዝ እግር ኳስ ውጤታማ የማይሆኑ ፊዚካሊ ፊት የማያደርጉ ተጫዋቾች ናቸው። ግን ቴክኒክ ከፊዚካል ሁሌም ቀዳሚ እንደሆነ አምና ሲዝኑ ሙሉ ፔጄ ሲያረጋግጥልን ነበር። ዘንድሮ ደግሞ ፓሪስ ሴን ጀርሜን ባየር ሙኒክ ተጨመረ። የሁለቱ ቡድኖች ክላስ መሆን ዋነኛ ምክንያት በቴክኒክ አቅማቸው የጎለበቱ ተጫዋቾችን መያዛቸው ነው። ለምሳሌ ፓቭሎቪችን ተመልከቱ፣ ኪርሚሽን ተመልከቱ፣ ጀማል ሙሳይላን፣ ኦሊሴን፣ ዲያዝን፣ ኬንን የፊዚካል ተጫዋቾች አይደሉም። ክቫራትስኬሊያን፣ ዴምቤሌን፣ ዴዚሪ ዱዌን፣ ዘይር ኤርሜን፣ ጆዋው ኔቬስን፣ ቪቲኛ ምን አይነት አስደናቂ ክላሲክ ጌም እንደሆነ የምትመለከቱት የተጫዋቾች ተክለሰውነት ሳይሆን አእምሮ ሜዳ ውስጥ የሚፈጥንበት ጨዋታ ነበር። በጭንቅላት የተጠናቀቀ ጨዋታ ነው። እግር ኳስ ብሬን ውስጥ ነው ይባላል። ብሬን ውስጥ መሆኑን ማረጋገጫ የተሰጠበት ምሽት ነውና ይሄ የዩኤፋ ቻምፒየንስ ሊግ ውድድር ሁሌም ከውድድሮች ከፍ ብሎ የሚታይበት ዋነኛ ምክንያት በእነዚህ አይነት ጥራት ባላቸው ክለቦች ውድድሩ መደረጉ ማራኪነቱን፣ አስደናቂነቱን ሁሌም ከፍ እያደረገ የፉክክር ደረጃውን መለኪያ በእንደነዚህ አይነት ጨዋታዎች እያሳየ ለእግር ኳሱ ቤተሰብ ለእግር ኳሱ ተመልካች ሁሌም እርካታ እየሰጠ የሚጠናቀቅ ምሽት ነውና የትናንት ምሽቱ የሁለቱ ቡድኖች ፉክክር በእግር ኳስ ከተመለከትናቸው ትላልቅ ጨዋታዎች የእርስ በርስ ግንኙነቶች መካከል የማይረሳ ታሪካዊ ጨዋታ ነበር ማለት ይቻላል። 5-4 ፒኤስጂ 5 ባየር ሙኒክ 4 ፍጹም በክላስ ጥራት ደረጃ የተደረገ አስደናቂ የምሽቱ ጨዋታ። ታክቲካዊ ጉዳዮችን በሜዳ ውስጥ የተፈጠሩ ሂደቶችን አድማጮች ጨዋታውን ጋብዘናቸዋል።
ከተቻላችሁ ጊዜ ካላችሁ 90 ደቂቃውን ተመልከቱት። ሊወራለት ሳይሆን እያየን የምንተነትነው ጨዋታ ነውና አስደናቂ ምሽት ነበር። ፒኤስጂ የመጀመሪያውን ዙር በድል መወጣት ችሏል። ሁለተኛው ዙርን ጨዋታ የበለጠ እንድንጠብቅ እንድንጓጓ ያደረገ ውጤት እንቅስቃሴ መመልከት ችለናል። እንግዲህ ለእግር ኳሱ ቤተሰብ እንኳን ደስ አላችሁ፣ እንኳን ተዝናናችሁ በማለት ነው ፕሮግራማችንን የምናጠናቅቀው። ከዚህ ፕሮግራም በመቀጠል ዛሬ ምሽት የሚደረገው የአትሌቲኮ ማድሪድ እና የአርሴናልን ጨዋታ ቅድመ ጨዋታ ነጥቦችን፣ የቡድን መረጃዎች ይዘን ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።